ሰላም ሰላም ውድ ማንቸስተር ቤተሰቦች እንዴት ናችሁ? ዛሬ ስለ ማንቸስተር ዩናይትድ የዝውውር ዜናዎች አብረን እናያለን። እንደሚታወቀው ማንቸስተር ዩናይትድ በሳምንቱ ብዙ ተጫዋቾችን ያስፈርማል እየተባለ በተለያዩ ሚዲያዎች ሀገር ውስጥም ከሀገር ውስጥም ውጭ በሆኑ ሚዲያዎች እየተዘገበ ነው ያለው። እርግጥ እነዚህ ተጫዋቾች ማንቸስተር ይገባሉ አይገቡም ሌላ ጉዳይ ነው። እነዚህም በተመለከተ የዝውውር ዜናዎችና ስለ ማንቸስተር የባለፈው ሳምንት ውሎች አብረን እንከታተል። እንደሚታወቀው ማንቸስተር ዩናይትድ ባለፈው ዓመት ወይ ደግሞ በዘንድሮ የውድድር ዓመት ሶስተኛው ነው ከእንግሊዝ ፕሪሚየር ሊግ አጠናቋል። ከአርሴናል በ14 ነጥብ ከሲቲ ደግሞ በ7 ነጥብ በ71 ነጥብ ሆኖ ነው የጨረሰው። በጎል ልዩነትም ሰፊ ጎል ልዩነቶች አሉ በማንቸስተር ዩናይትድ እና በአርሴናል። እንደሚታወቀው አርሴናል ወደ 44 ጎል ሲያገባ ማንቸስተር ዩናይትድ 19 ጎል ነው እሱ ጎል ያላቸው። ይህ ማለት ኦልሞስት በክለብ በሁለቱ መሃል ላይ የ25 ጎል ልዩነቶች አሉ። ስለዚህ ማንቸስተር ዩናይትድ የሚቀጥለው ዓመት ለሚያደርገው ውድድር እነዚህን ክፍተቶች ማጠናከር ይኖርበታል። ምክንያቱም የጎል ክፍተቱን ልዩነቱን ማጥበብ አለበት፣ የነጥቡንም ልዩነት ማጥበብ አለበት። ይህን ለማድረግ ማንቸስተር ዩናይትድ መሀል ግንባታ ዘንድሮ ጀምሯል። ያው እንደሚታወቀው አምና ወይ ደግሞ ያው አምና ያልኩ ሞሮ እንግዲህ ያው እዚህ ውድድር ዘመን ስላለቀ ነው። በዚህ ውድድር ዘመን መጨረሻ ላይ ካስሚሮ ከማንቸስተር ዩናይትድ ለቋል። ስለዚህ መሀል ሜዳውን የመሸፈን ጉዳይ ማንቸስተር ዩናይትድ ገብጋቢ ጉዳይ ሆኗል። በዚህም የተነሳ ከማንቸስተር ዩናይትድ ጋር ባለፉት 2-3 ሳምንታት ስማቸው ሲነሳ የነበሩ ዝውውሮች ነበሩ። ባለፈው ጊዜ ምንም ገልጫቸዋለሁ። በተለይ በቁጥር 1 ውስጥ ከተመደቡ የነበሩ ዝውውሮች ውስጥ የማል አማካኝ እንደነ ቶናሊ፣ ኤሊት አንደርሰን እና ዋሜኒ ያው ባለፈው ሳምንት ብዙ ሲወራ ነበረ። በተጨባጭ ግን ማንቸስተር ዩናይትድ ከኒውካስትል ጋርም ሆነ ከኖቲንጋም ፎረስት ወይ ደግሞ ከሪያል ማድሪድ ጋር ያደረገው ግንኙነት የለም ከአንደርሰን ውጭ ማለት ነው። ያው ይህ ማለት ደግሞ ማለት ነው የዜናዎች የወሬ ምንጭ ለማድረግ ካልመስተቀር እርግጥ ተጨባጭ እንቅስቃሴ የተካሄደ የለም። በተለይ በቶናሊ ዙሪያ ላይ ሲወራ የሰነበተው ዛሬም ደግሞ ጋዜጣ ዴል ስፖርት የጣሊያን ያወጣው ዜናዎች አሉ። 80 ሚሊዮን ፓውንድ ማንቸስተር ዩናይትድ አቅርቧል እየተባለ ነው ያለው። ኒውካስል ዩናይትድ በኩል ግን ያው መልስ የለም ማለት ይህ ማለት ነው ማንቸስተር ዩናይትድ ሲጀምር ከተጫዋቹ ወኪል ጋር ወይ ደግሞ ከኒውካስል ጋር ኦፊሻል ድርድር ጀመረ የሚል ተጨባጭ ዜና የለም። ምንም እንኳን እንደነ ፋብሪዚዮ ሮማኖ፣ ዴቪድ ኦልስተን እና ቤን ጃኮብስ አይነት የዝውውሩ ኤክስፐርቶች ወይ ደግሞ ጸሐፊዎች የተለያየ በየቀኑ የተለያየ አፕዴት ቢወጣም በተጨባጭ ግን በቶናሊ ዙሪያ ማንቸስተር ዩናይትድ ለኒውካስል ዩናይትድ ያቀረበው ዝውውር ወይ ደግሞ ያቀረበው ዋጋ የለም። ግን አሁን ላይ ባሉት እነዚህ ኢንፎርሜሽኖች ተደምሮ ሲጨመቁ ምንድነው የሚያሳየው? ቶናሊ ያው የኤሊት አንደርሰን ጉዳይ ወደ ማንቸስተር ሲቲ ያዘነበለ ስለሆነ የቶናሊ ጉዳይ ማንቸስተር ዩናይትድ ያው ፕራዮሪቲ አድርጎ እንደያዘው ነው የሚያሳየው። ይህም ጥሩ ዜና ለማንቸስተር ዩናይትድ እርግጥ ግን ቀላል ዝውውር ይሆናል ብዬ አላስብም። ምክንያቱም እንደሚታወቀው ኒውካስል ዩናይትድ ያው አንደኛ የፋይናንሻል ችግር የለበትም። ይቀጥል ደግሞ ዘንድሮ አንቶኒ ጎርደንን ለባርሴሎና ወደ 80 ሚሊዮን ዩሮ አካባቢ ወይ ደግሞ ወደ 70 ሚሊዮን ፓውንድ አካባቢ ላይ ሸጧል። ስለዚህ ያው የሂሳብ ደብተር ላይ የሚያስተካክለው ብዙ የገቢ ወጪ ባላንስ ችግር ያለበት ክለብ አይደለም። ሁለተኛ ነገር ሲቀጥል ያው ኒውካስል ዩናይትድ ባለሀብቶች ደግሞ ኩባ ባለሀብቶች ናቸው። ስለዚህ ተጫዋች ሊሸጥ እንኳን ቢያስቡ እንደ ቶናሊ አይነት ተጫዋቾችን መሸጥ በጣም ነው የሚከብደው። ማንቸስተር ዩናይትድ ግን ያው የተጫዋች ፍላጎትን ወደ ማንቸስተር ዩናይትድ የመዘወር ፍላጎት ካለው እርግጥ በተጫዋች በኩልም ግፊት ሊያሳድር ይችላል። ያው ይሄ ደግሞ ከአምናው ዝውውር ጋር እንደምታውቁት የአሌክሳንደር ኢዛክ አምና ከኒውካስል ወደ ሊቨርፑል ለመውጣት ባደረገው ላስጨራሽ የድርድርና ወይ ደግሞ የልቀቁኝ ጥያቄ በትሬኒንግ እስከመታገድ እስከ መቅረት ከዛም አልፎ ተርፎ ደግሞ ያው እንግዲህ በትሬኒንግ በመቅረቱ የተነሳ ደግሞ እስከ ቅጣት ደርሶበት ነበር። ያው በመጨረሻ ግን ወደ ሊቨርፑል ተዘዋውሯል በ130 ሚሊዮን ፓውንድ አካባቢ ላይና ይህ ማማት ፈልጌ ነው ኒውካስል ዩናይትድ የቶናሊን ጉዳይ በቀላሉ እንደማያየው ወይ ደግሞ በቀላሉ ለመሸጥ እጅ እንደማይሰጥ ነው። ማንቸስተር ዩናይትድ ግን የካስሚሮን መውጣት ተከትሎ ብቻ ሳይሆን የመሃል አማካኙን ማጠናከር ካለው ፍላጎት አንፃር እንደ ቶናሊ አይነት ተጫዋቾች በጣም ወሳኝ ናቸው። በተለይ የፕሪሚየር ሊጉ ልምድ ያላቸው እድሜም ኦልሞስት 26 ነው። የጣሊያን ብሔራዊ ቡድንም ልምድ አለው። የቻምፒየንስ ሊግ ኤሲ ሚላን ላይ ያለ ልምድ አለው።
ፕሪሚየር ሊጉ ላይም ከመጣ በኋላ ከኒውካስል ጋር ቻምፒየንስ ሊግ ተሳትፏል ዘንድሮ። ስለዚህ ያው የቶናሊ ወደ ማንቸስተር ዩናይትድ ዝውውር እንደሚባለው ኮምፕሊት የሆነ ተጨባጭ የሆነ ነገር እስካሁን ድረስ እንደሌለ ምልክቶች ወይ ደግሞ የዜና አውታሮች በየጊዜው እንኳን ቢገልጹም ትክክለኛው ነገር ግን ቶናሊና ዩናይትድ ከወኪል ጋም ወይ ደግሞ ከክለብ ጋም የተገናኘ የተጀመረ ንግግር እንደሌለ ነው። ማንቸስተር ዩናይትድ ግን ቶናሊን እየተከታተሉ እንደሆነና ቶናሊም ወደ ማንቸስተር ዩናይትድ ለመምጣት ፍላጎት እንዳለው አንዳንድ የጣሊያን ምንጮች የቶናሊ ቅርብ ምንጮች እንደገለጹ ነው የሚያስተዋውቁት። ምክንያቱም ቶናሊ እንደሚታወቀው ማንቸስተር ዩናይትድ ብቻ ሳይሆን አርሰናልም ይፈልገዋል፣ ሲቲም ይፈልገዋል። እርግጥ ያው ግን ሲቲ ኤሊት አንደርሰን የሚያስፈርም ከሆነ አንለስ ሌላ ተጫዋች ከሲቲ መሃል ሜዳ ተጫዋች ወይ ሮድሪ እንደሚባለው እንግዲህ አንዳንድ ያልተረጋገጡ ዜናዎች ሮድሪ ወደ ማድሪድ የሚሄድ ፍላጎት አለው ነው የሚባለው። ስለዚህ እነዛ ሮድሪ ካልሄደ በስተቀር በአንድ ጊዜ በዚህ ሲዝን ውስጥ ሁለት መሃል አማካኝ ማለት ኤሊት አንደርሰንም ቶናሊን ያስፈርማል የሚል ግምት የለም። ዞሮ ዞሮ ግን ኤሊት አንደርሰን ያው ወደ ሲቲ ያዘነበለ ነው፣ ለመፈረም ወደ ሲቲ የተሻለ እድል ያለው ነው። ስለዚህ ቶናሊ ከኒውካስል ዩናይትድ የመሸጥ ግዴታ ከገባ ወይ ደግሞ ተጫዋቾቹ ፍላጎቱ አስጨንቋቸው እንደመሸጥ ካስገደዳቸው ፉክክሩ ከአርሰናልና ከማንቸስተር ዩናይትድ ነው የሚሆነው። እርግጥ ቅድም እንዳልኩ ዛሬ የወጡ ዘገባዎች ቶናሊ ማንቸስተር ዩናይትድ ፍላጎት ከአርሰናል ጋር እንዳለው ነው የሚገልጹት። ይህም ያው ማንቸስተር ዩናይትድ ጥሩ ዜና ነው። ያው ቶናሊ እስከ 100 ሚሊዮን ፓውንድ ሊጠይቁት ይችላሉ። ምክንያቱም ዘንድሮ ያው መሀል ተጫዋቾች በተለይ እንግሊዝ ፕሪሚየር ሊግ የሚጫወቱ ዋጋቸው በጣም ነው እየናረ ያለው። ኤሊት አንደርሰን ራሱ አሁን ከ100 ሚሊዮን ፓውንድ በላይ ነው እየጠየቀበት ያለው እና ቶናሊም 100 ሚሊዮን ፓውንድ ሊጠይቁ ይችላሉ። ከአርሰናል ግን ሙስራሊ ከ80 እስከ 90 ሚሊዮን ፓውንድ የሚሸጥ ተጫዋች ነው ብዬ ነው የማስበው። በቶናሊ ዙሪያ ሳጠናቀቅ ምንድነው ማንቸስተር ዩናይትድ ቶናሊን ይፈልገዋል ነው እንጂ ቶናሊ ወደ ማንቸስተር ዩናይትድ ሊገባ ከተቃረበ ደረሰ በር ላይ ነው ወይ ደግሞ ተስማሙ የሚሉት ወሬዎች ያው የዜና ሚዲያዎችን ለማድመቅ ካልሆነ በስተቀር በተጨባጭ እንዳልኩት ከክለብ ጋር ወይ ደግሞ ተጫዋች ከክለብ ጋር ደረሰበት ነገር እንደሌለ ነው። ሁለተኛው የማንቸስተር ዩናይትድ የዝውውር የአማካኝ ተጫዋች ዝውውር አትኩሮት ሰጥቶ የሚከታተል ያለው የዌስትሃሙ ማቲያስ ፈርናንዴዝ ነው። ፖርቹጋላዊ 1 ዓመት ማቲያስ ፈርናንዴዝ እንግዲህ ባለፈው ቪዲዮ ሰርተንለታል። በማንቸስተር ዩናይትድ ይፈልጋል፣ በአርሴናል ይፈልጋል፣ በፒኤስጂ ይፈልጋል። አሁን ደግሞ ጆዜ ሞሪኖ ወደ ማድሪድ አሰልጣኝ መሆናቸውን ተረጋግጧል። እንግዲህ ዛሬ ፍሎሬንቲና ፔሬዝ የማድሪድ ፕሬዚዳንትነታቸውን በምርጫ ደረጃ ዛሬ 65 በ35 አሸንፈዋል። ስለዚህ ማቲያስ ፈርናንዴዝ አሁንም አንዱ ሌላ ከማንቸስተር ዩናይትድ ጋር ተፎካካሪ ሆኖ እየመጣ ያለው ክለብ ደግሞ ሪያል ማድሪድ ነው። ሞሪኖ ደግሞ የመሃል አማካኝ ተጫዋቹን ለመውሰድ ፍላጎት እንዳላቸው አድናቂ እንደሆኑ እየተገለጸ ነው ያለው። እንደሚታወቀው ሞሪኖ ከዚህ በፊትም ወደ ሪያል ማድሪድ ዝውውር ሲፈጽሙ ብዙ ተጫዋቾች ከፕሪሚየር ሊግም ከሌላ ክለቦችም ወስዷል። በተለይ ግን የመሃል አማካኝ ሉካ ሞድሪችን ከቶተንሃም ስፐር የወሰደበት ጊዜ ትዝ ይላችሁ ከሆነ ያው ሉካ ሞድሪች የዛኔ እንግሊዝ ፕሪሚየር ሊግ የተሻለና ወጥ የሆነ አቋም እያሳየ የወጣ የነበረ ተጫዋች ነው። የዛኔ የማድሪድ ደጋፊዎች ባይወዱለትም በመጀመሪያ በተለይ ደግሞ በመጣበት አካባቢ ላይ በጥሩ ዝውውር ብሎ ቢጠቅሱትም ግን ያው ሞሪኖ ምንም ደቃቃ ቢሆንም ወይ ደግሞ በመጀመሪያው ዓመት ባይሳካለትም የቀጣይ 10 ዓመት የማድሪድ የመሃል ሞተር ነው ብሎ እንዳሉትም ሞድሪች ያው እንግዲህ አምና ነው ከሪያል ማድሪድ ወጥቶ ወደ ኤሲ ሚላን የገባው። ምን ለማትፈልጌ ነው ማቲያስ ፈርናንዴዝም አሁን የረጅም ጊዜ እቅዳቸው አድርገው ለማድሪድ የመሃል ሞተር ሊያደርጉት ስለሚችሉ ፕላስ ደግሞ እንግዲህ ፍሎሬንቲና ፔሬዝም የላሊጋውን 2 የስላጡና የበላይነትን በቻምፒየንስ ሊግ የሚያጡ ስለሆነ የሞሪኖን ጥያቄ ሊፈጽሙ ይችላሉ። ይሄ ማለት ነው ምናልባት ማቲያስ ፈርናንዴዝ አራተኛ ተፎካካሪ ክለብ ሊሆን ይችላል በሪያል ማድሪድ መፈለጉ ነው። ተጫዋቹ ግን የማንቸስተር ዩናይትድን ማሊያ መልበስ እንደሚፈልግ የማንቸስተር ሜዳ ለሱ ትልቁ አትሞስፌር ያለበት ሜዳ እንደሆነና በማንቸስተር ዩናይትድም ክትትል የተደረገበት እንደሆነ ያውቃል። ትልቁ ጥያቄ የሚሆነው ግን ምንድነው ያው ቅድም እንዳልኩት ምሳሌ ማድሪድ ፈርናንዴዝን ማስፈረም እንኳን ባይችል ከፒኤስጂ ሞቲኒያን ወይ ደግሞ ቪቲኒያን ወይ ደግሞ ጆዋ ጎሜዝን ኔቬዝን የሚወስድ ከሆነ ፒኤስጂም የእነሱ ተተኪ ሊያደርገው ይችላል። ሁለቱ ፖርቹጋላዊ እንደሚታወቀው የፒኤስጂ ሞተር ናቸው ናቫስ እና ቪቲኒያ። ስለዚህ ያው ይሄም ደግሞ ለዝውውሩ ትንሽ ኮምፕሊኬትድ ያደርገዋል። በዛ ላይ ደግሞ ሌላው ማንቸስተር ዩናይትድ አሁን አርሴናልም ይህን ተጫዋች ፈልጓል። ስለዚህ ማንቸስተር ዩናይትድ
ለዚህ ተጫዋች ከዌስትሃም ከሚጠይቀው ዋጋ በተጨማሪ የተጫዋች ፍላጎትን በጣም ወሳኝ ይሆናል ማለት ነው። ስለዚህ በእኔ እይታና ያው ባለፈው ሳምንት እንዳልኩት የዚህ ሳምንት የሰኞ የመጀመሪያ ፕሮግራም የሚሆነ ይሄ ነው። ይሄ የተደረገበት ምክንያት ባለፈው ሳምንት ብዙ ወሬዎች ቢወሩም በእኛ ሀገር ሚዲያ ውስጥ በውጭ ሀገር ሚዲያው በተጨባጭ ግን ማንቸስተር ዩናይትድ ከፈርናንዴዝ ጋር የተስማማው ወይ ደግሞ በክለብ ጋር የተስማማው ነገር የለም። በተጨባጭ ይፈልገዋል ማንቸስተር ዩናይትድ ኦፍ ኮርስ ይፈልገዋል። ልጁ ፍላጎት አለው ወደ ማንቸስተር ለማምጣት። አዎ ፍላጎት አለው። ይህ ማለት ግን ወደ ማንቸስተር ዩናይትድ ሙሉ በሙሉ ይገባል ማለት አይደለም። ስለዚህ ያው ሁለተኛ ደረጃ የተያዘው ማቲያስ ፈርናንዴዝም እንግዲህ ወደ ማንቸስተር የመምጣት ፍላጎት አለው። እኛም ማንቸስተር ዩናይትዶች ደግሞ ለቀጣይ ለምንገነባው የመሃል ክፍል አማካኝ እንዳልኩት ከእድሜው 21 ከመሆኑ አንጻር የቀጣይ 10 ዓመት የመሃል ሜዳው ሞተር የሚሆን የሚችል ልጅ ነው። በኮቢ ማይኔ ጋር ጥሩ ጥምረት መፍጠር የሚችል ነው። የፕሪሚየር ሊጉ ልምድ አለው። በዛ ላይ ደግሞ አቋሙ እና ችሎታው እያደገ የሚሄድ ተጫዋች ነው። ከአምናው ዘንድሮ የተሻለ ፐርፎርም አድርጓል። አምና ሳውዛምፕተን ላይ ያለ የነበረው ፐርፎርማንስ ዘንድሮ ዌስትሃም ላይ ምንም እንኳን ወደ ታችኛው ዲቪዥን ቢወርድም ማቲያስ ፈርናንዴዝ በግሉ ግን ጥሩ ብቃት ላይ ነው የነበረው። እነዚህ ተደማምሮ ሲታይ ማንቸስተር ዩናይትድ ግዴታ መስፈረም ካለበት ተጫዋቾች በተለይ ማቲያስ ፈርናንዴዝ ረጅም ቅድም የአጭር ጊዜ እቅድ ነው የሚሆነው። ስለዚህ እኔ ቅድሚያ ሰጥቶ እንዲሰራበት ወይ ደግሞ እየሰራበትም እንዳለ የሚታወቅ ቢሆንም ግን ማስፈረም ያለበት ተጫዋች ብዬ የማምነው ማቲያስ ፈርናንዴዝ ነው። መሀል ክፍሉ እንግዲህ እንደሚታወቀው ዘንድሮ ከአንድም ሁለትም በላይ ያስፈልጉታል ተጫዋቾች። ምክንያቱም ማንቸስተር ዩናይትድ ዘንድሮ በአራት ውድድሮች ነው የሚሳተፈው። በዛ ላይም ማንቸስተር ዩናይትድ ከያዘው 2026-27 የፕሪሚየር ሊግ ሲዝን ብቻ ሳይሆን ከሁለት ዓመት በኋላ ዋንጫ ወስዳለሁ ብሎ በማንቸስተር ቺፍ ኤክስኪዩቲቭ ኦፊሰሩ ኦማር ቤራዳ ከዚህ በፊትም ተናግሮት ነበረ። ባለፈው ሳምንት በሰጠው ቃለ መጠይቅ በዚህ 2 ዓመት ውስጥ ዋንጫ መውሰድ እቅዱ አለን ብሏል። ዋንጫ የሚወስድ ቲም ደግሞ መሀል ላይ ኳስን ተቆጣጥረው ዶሚናንት ሆኖ አሳምኖ ማሸነፍ የሚችል ቲም ካልሆነ በስተቀር በእንግሊዝ ፕሪሚየር ሊግ ዋንጫ መውሰድ ያለ አማካኝ ከባድ ነው። ይህንን በጋርዲዮላ በክሎፕ ጊዜ አይተናል። አሁን በአርቴታ ጊዜም አይተናል። ዘንድሮ እንደሚታወቀው አርቴታ ራሱ ሲበላ ተጨማሪ ተጫዋቾች እንደነ ዙበመንዲና የኤብሬቼ ኢዜ ከክሪስታል ፓላስ አምጥቶ ነው ፕሪሚየር ሊጉን የሚበላውና ምን ለማለት ነው? ማንቸስተር ዩናይትድ ለሚያስበው የተፎካካሪነት መመለስ ብቻ ሳይሆን ዋንጫ መብላት የፕሪሚየር ሊጉን እቅድ በአስፈጻሚ በኩል እንደተናገረው ከሆነ ማቲያስ ፈርናንዴዝ የአጭርም የረጅም ጊዜ እቅድ ነው ማለት ነው። ቶናሊ ደግሞ ለዚህ ለሚባለው 2-3 ሲዝኖች ውስጥ ትልቅ ተጽዕኖ መፍጠር የሚችል አቅም ያለው ተጫዋች ነው። ስለዚህ እነዚህ ሁለት የመሃል አማካኞች የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ወደ ማንቸስተር ዩናይትድ መምጣት ይኖርባቸዋል ማለት ነው። እርግጥ እኛ ስላልን የሚሆን ነገር አይደለም። ያው የተለያየ ፋክተሮች እንዳሉ ቅድም ገልጫለሁ። ግን ደግሞ ከሁለቱ አንዱ እንደሚፈርሙ እርግጠኛ ሆኜ መናገር እችላለሁ። ከሁለቱ አንዱ መፈረም እንደሚችሉ ለማንቸስተር ዩናይትድ እንደሚፈርሙ በጣም እርግጠኛ መሆን እችላለሁ። ይሄን ለማወቅ ስኖት አባውት ላይ ዋጋውን ወይ ደግሞ የተጫዋች ፍላጎቶችን ብቻ ስለተናገርኩ ሳይሆን ማንቸስተር ዩናይትድ በደንብ እየተከታተለና የማንቸስተር ዩናይትድ የሪክሩትመንት ቲሙ የዚህ የተጫዋች መልማይ ቲሙ በእነዚህ ተጫዋቾች ዙሪያ ላይ የተለያየ ኢንፎርሜሽን እየሰበሰበ ለዊልኮክስ እያቀረበ እንደሆነና እሳቸውም እያዩት እንደሆነ ነው የሚታወቀው። ሌላ ሶስተኛ ተጫዋች በዚህ ሳምንት ውስጥ ከማንቸስተር ዩናይትድ ጋር በመሃል አማካኝነት የተያዘ የነበረው የሪያል ማድሪዱ አሮል ቹዋሜኒ ነው። ቹዋሜኒ እንደሚታወቀው የፈረንሳዩ የ26 ዓመት ተጫዋች ያው ከሪያል ማድሪድ ለቃል ወይ የሚለው ጥያቄ ሌላ ጉዳይ ነው። በዛ ላይ ሞሪኖ መጥቷል። ሞሪኖ ደግሞ መሃል ላይ በጣም ጉልበት ያለው ተጫዋች ይፈልጋሉ። በክለቡ በነበሩበት የተለያዩ ክለብ በነበሩበት ጊዜ ላይ ቼልሲ ላይ በነበሩበት ጊዜ እንደነ ማቲችን ሲያጫውቱ የነበሩ ናቸው። ኢቨን ሪያል ማድሪድን በሄዱበት በዛ ወቅት እንደ ሰሚ ካዲራ የጀርመኑን ተጫዋች አስመጥተው ሲያጫውቱ የነበሩ ናቸው። ኢንተር ሚላንም እያሉ እንደነ ካምቢያሶ ተጫዋቾች አይነቶች ነበሯቸው። ስለዚህ ሞሪኖ ቹዋሜኒ በቀላል ለቃል ብዬ አላስብም። ግን ደግሞ ያው የቹዋሜኒ ማድሪድ ውስጥ የሚቀር ከሆነ ወይ ደግሞ ሞሪኖ ተጫዋች ማያስፈርሙ ከሆነ እኛ የማቲያስ ፈርናንዴዝን የማግኘት ዕድላችን ሰፊ ነው የሚሆነው። ስለዚህ ያው ቹዋሜኒም እንዳልኩት ሊስት ውስጥ የመጀመሪያ ሊስት ውስጥ ነው ያለው። ከኛ ከማንቸስተር ዩናይትድ አንጻር እንደሆነ ለመናገር የተሻለ የዋንጫ ልምድ ያለው የቻምፒየንስ ሊግ ልምድ ያለው በጣም አጓጊ ፈራሚያችን ነው የሚሆነው። ቢፈርም እርግጥ ግን በቀላሉ የሚገኝ አይደለም። ምንም እንኳን ባለፈው ከቫልቨርዴ ጋር የግል ግጭት ሜዳ ላይ ትሬኒንግ ሜዳው ስለቢያካሂዱም ሞሪኖ መጥተው ይፈቱታል ብዬ ነው የማስበው። ስለዚህ ምንድነው እያወራን ያለ ነው ማንቸስተር ዩናይትድ
ከነቹዋሚኒ ጋር ቢያያዝ የመግባት እድሉና የማግኘት ወደ ማንቸስተር ዩናይትድ የመምጣት እድሉ ጠባብ ነው ብዬ ነው የማስበው። በዚህ ደረጃ እነዚህ ሶስት ተጫዋቾችን በዋናነት ማንቸስተር ዩናይትድ የተካተለችው ስለሆነ ያቀረብኩት። ሚዲያዎች ግን ባለፈው ሳምንት ከማንቸስተር ጋር የተያያዘ ብዙ ተጫዋቾችን ነው ሲያነሱ የነበሩት እንደነ ሮጀርስ፣ የኒውካስሉ የግራ ክንፍ ተከላካይ ሉዊስ ሆል፣ ባለፈው ሳምንት ደግሞ ከባሌባ ጋር ኢቭን አሁንም የቼልሲው የግራ ክንፍ ተከላካይ ማርኮስ ካሩካ ጋር እየተያያዘ ነው ያለው። እርግጥ ማንቸስተር ዩናይትድ ያው ትልቅ ክለብ ስለሆነ ለዜናም አድማቂ ስለሚሆን እዚህ ሀገርም ውጭም ይነሳሉ። ግን በተጨባጭ ከዩናይትድ ካለው ባጀት አንጻር ምንም እንኳን 250 ሚሊዮን ፓውንድ ባጀት አለው ነው እየተባለ ያለው ማንቸስተር ዩናይትድ ዘንድሮ ያው ከተጫዋቾች ሽያጭም እንደነ በሚታወቀው ማርከስ ራሽፎርድ ከክለቡ መልቀቁ አይቀርም። ናፖሊ ያው የማንቸስተር ዩናይትድ አጥቂ ለአንድ ዓመት በውሰት ከዛ በቋሚነት ለማስፈረም በገባው ውል መሰረት እንትናንም ሆላንድንም ስለ አስፈረመ ከዛም የሚያገኘው ገቢ አለ። የካስሚሮ ደሞዝ ነፃ ስለሚሆን ከፒሮል የሚያገኘው ገቢ አለ። እንደን ኦናና አይነቶቹም ተጨማሪ ወይ በውሰት ወይ ደግሞ በሽያጭ የሚሄዱበት እድሎች አሉ። ማንቸስተር ዩናይትድ ዘንድሮ ቻምፒየንስ ሊግ ስለሚሳተፍም የተሻለ ገቢዎችን የማግኘት እድሎች አሉት። እነዚህን ተደማምሮ ሲታይ የማንቸስተር ዩናይትድ ለተጫዋች የሚያወጣው ወጪ ከ250 እስከ 300 ሚሊዮን ፓውንድ እንኳን ቢጠጋም እንደሚባለው ግን ማንቸስተር ዩናይትድ በዚህ ዓመት 78 ተጫዋች አስፈርሞ መጠበቅ ግን ከባድ ነው። ስለዚህ በእኔ እይታ ማንቸስተር ዩናይትድ ከኤደርሰን ብራዚላዊ ካስፈረሙ በተጨማሪ ሁለት የመሃል አማካኝ ያስፈርማል። አንድ የግራ ክንፍ ተጫዋች ማስፈረም አለበት። በተለይ ለሉክ ሾው ለቀጣይ ብቻ ሳይሆን የረጅም ጊዜ ተተኪ ያስፈልገዋል። አጥቂም ቤንጃሚን ሼሽኮን ብቻ ተማምነን ወደ ፕሪሚየር ሊጉ ተፎካካሪ መሆን ወይ ደግሞ ቻምፒየንስ ሊግ ላይ ረጅም ርቀት መጓዝ ስለማንችል አንድ አጥቂም ተደራቢ አጥቂም በሉት ወይ ደግሞ ልምድ ያለው አጥቂ በሉት ወይ ደግሞ ወጣትም አጥቂ በሉት ያው ከቢ ቡድን የሚያድጉት እንዳለው ነው ማለት ነው። አንድ አጥቂም መግዛቱ አይቀርም ባይ ነው። ያው ዘርክዚም የመቆየት እድሉ ጠባብ ነው የሚመስለኝ። ግን ዘርክዚ ቢቆይ እመርጣለሁ እኔ። እንደ አጥቂ ብቻ ሳይሆን ሊንክ መሆን ይችላል፣ እንደ 10 ቁጥር መጫወት ስለሚችል ማለት ነው። ስለዚህ 5 ተጫዋቾች የሚያስፈልጉት ከሆነ አሁን በጠቀስኩት ቦታ ላይ ኢቭን በረኛ ማስፈረም አለበት። ምክንያቱም እንደሚታወቀው የቱርኩ ብሔራዊ ቡድን በረኛ የኛ የማንቸስተር ዩናይትድ ሁለተኛው በረኛ ባይንደር በዚህ ክረምት ውስጥ የሚለቅ ነው የሚመስለኝ። ምክንያቱም ቋሚ እድል እያገኘ አይደለም። ሴላሜንስ ነው ቋሚ ተሰላፊ ሆኖ፣ ስለዚህ በረኛ ማስፈረም ይኖርበታል። ይህን ግምት ስናስገባ ማንቸስተር ዩናይትድ በዚህ ዓመት 5 ተጫዋቾች ይገዛል የሚል እምነት አለኝ። እነዚህ ተጫዋቾች ደግሞ 3 የመሃል አማካኝ፣ አንድ የግራ ክንፍ ተከላካይና አንድ ተደራቢ አጥቂ ወይ ደግሞ አጥቂ ያስፈርማል። ከዛ በላይ ካስፈረመና የመሃል አማካኝ የመሃል ተከላካይ ለምሳሌ ካስፈረመ ወይ ደግሞ ሌላ ክንፍ ተጫዋች ካስፈረመ ያው ለማንቸስተር ዩናይትድ ለኛ ለደጋፊዎች ቦነስ ነው የሚሆነው። ኦማር ባራዳ እንዳለው የማንቸስተር ዩናይትድ የሪክሩትመንት ቲሙ አምና ካስፈረም ነው ያው እንደሚታወቀው አምና ማቲያስ ኩኛን ከወልቭስ እና እምቡሞን ከብሬንትፎርድ ስናስፈርም ያው እንግሊዝ ፕሪሚየር ሊግ ልምድ ያላቸው ናቸው። ከውጭ ደግሞ እንደነ ሴላሜንስ እና ሼሽኮን አስፈርመናልና ይሄ ምንድነው የሚያሳየው የማንቸስተር ዩናይትድ የዝውውር ቲሙ የፕሪሚየር ሊጉ ልምድ ያላቸውን ከውጭ ከሌላ ሊጎች አዳዲስ ተጫዋቾች አስፈላጊ ናቸው አቅም አላቸው ብሎ ያመኑባቸውን ጥላቅ ለማስፈረም ልምድ ይዘዋል። ስለዚህ ባለፈው ሳምንት የሚገለጸው ይሄንን ነው። ይሄን ጥቅም አለው ከተባለ አንደኛ እኛ ለምንፈልገው ውጤት የፕሪሚየር ሊግ ተጫዋቾች በፈረሙ ቁጥር የልምዱ የፕሪሚየር ሊጉን የመልመድ የሚባለው ጥያቄ ግምት ችግር ውስጥ አይገባም። ፕሪሚየር ሊጉን ኦልሞስት ለምደውታል። አሁን ቶናሊ ምሳሌ ማንቸስተር ዩናይትድ ቢመጣ ቀጥታ ነው ፊት የሚያደርገው። ኤደርሰንም እንደዛ፣ ፈርናንዴዝም እንደዛ። ኤደርሰን ግን አሁን የተወሰነ ጊዜ ሊፈልግ ይችላል። ስለዚህ ይህን ስናስገባ ዘንድሮ ማንቸስተር ዩናይትድ 5 ተጫዋቾች በትንሹ ካስፈረመ ያው ለቀጣይ ተፎካካሪ ሆኖ እንመለሳለን። በፕሪሚየር ሊጉም እስከ ዋንጫ ተፎካካሪ መድረስ እድላችን ሰፊ ነው። ምክንያቱም የሚመጣው ዓመት ኦፕን ሊግ ነው ብዬ ነው የማስበው። የጋርዲዮላ መውጣት በነገራችን ላይ ለሁሉም ተጫዋቾች ለሁሉም ክለቦች የተሻለ እድል ይፈጥራል ነው፣ ምንም እንኳን አርሴናል ቅድሚያ ተገማች ቢሆንም። ስለዚህ በዚህ ሳምንት ባለፈው ሳምንት ውስጥ ሲወሩ የነበር ማንቸስተር የዝውውር ዜናዎች ብዙ ናቸው። እንደነ ሮጀርስም ተጠይቋል ይባላል። ዋይት ጊብስም እንደዛው፣ የኖቲንጋም ፎረስቱ
ይሄ ግን ያው ሁሉም ስለተወራ ማንቸስተር ዩናይትድ ይፈርማል ማለት አይቻልም። ሌላው ኢቭን እኔ አሁን በአጥቂ ደረጃ ሌቫንዶቭስኪ የዚህ የባርሳ ተጫዋች የነበረ አጥቂ የነበረ ሆላንዳዊ ሮበርት ሌቫንዶቭስኪ ቢፈርም ደስ ይለኛል። ግን ያው ደሞዙ ሰፊ ነው የሚሆነው፣ ምክንያቱም ነፃ ተጫዋች ነው። ይሄ ነፃ ፍሪ ኤጀንት ነው፣ ኮንትራክቱን ስለጨረሰ ያን ያደርጋል ብዬ ማንቸስተር አልጠብቅም። ግን ደግሞ ያው ከማን ጋር በዚህ የተነሳ ተያይዟል። የብሬንትፎርዱ አጥቂ አሁን ብራዚል ብሔራዊ ቡድን ላይ እየተጫወተ ያለውን ቲያጎን ለማስፈረም ጠይቋል ይላል። ያው ግን ምልመላ ሊያዩት ይችላሉ ወይ ደግሞ እንደ አማራጭ ሊያዝ ይችላል። ግን የቲያጎ ኮስት ቋሚ ተሰላፊ የመሆን ጉዳይ ግን እሱ ሲገባ ትንሽ ከበድ ሊል ይችላል። ግን እርግጠኛውን የምናገረው በአጥቂ በኩል አንድ ተጫዋች ይገዛል፣ ወይ ልምድ ያለው ተጫዋች ይገዛል ሼሽኮ የሚያገዘው፣ ወይ ደግሞ ተፎካካሪ የሚሆን የሚችል በደንብ ቋሚ ተሰላፊ መሆን የሚችል ፎርሜሽኑ ወደ 4-4-2 ሊሆን ይችላል የሚቀይረው ቢሆን ነው። ያው አሁን እንደምታውቁ 4-2-3-1 ነው which is አንድ አጥቂ ብቻ ነው በቀጥታ ጨዋታ ላይ ማሳተፍ የሚችለው። 4-3-3 ደግሞ ከሆነ እንግዲህ ክንፍ አጥቂዎች ስላሉ እሱም ላይ ትንሽ እንትን ነው። ግን ፎርሜሽኑ ቀይሮ ብቻ ሳይሆን ያው በዩናይትድ በእኛ ወርቃማ ዘመን በነበረበት ጊዜ እንግዲህ ፈርጊ የአሸናፊ ቡድን ሲገነቡ በትንሹ የዋንጫ ቲማቸው ላይ 4 አጥቂዎች ነው የነበሩት በየጊዜው በሚገነቡበት ጊዜ ላይ። ከዚህ በፊት እንደነ ቴዲ ሼሪንግሃም፣ ድዋይት ዮርክ፣ አንዲ ኮል እና ኦልጌን ሶልሻየር ነበሩ። እነሱ ሪታየር እያደረጉ በሚሄዱበት ጊዜ ደግሞ እሱን ቡድን ሲያድሱት እንደነ ቫን ኒስተልሮይ፣ ሳሃ፣ ሮኒ እና ሮናልዶ ነበሩ። እነ ሮናልዶ ከዚህ ከነሱ በላይ ነበሩ ደግሞ ሮናልዶ፣ ቴኔቬዝ፣ ሩኒ እና ቤርባቶቭ ነበሩ። ሮናልዶም ወደ እንትን ሲሄድ ወደ ማድሪድ፣ ቴቬዝም ወደ ማን ሲቲ ሲገባ ደግሞ ሩኒ፣ ቤርባቶቭ፣ ቺቻሪቶ እና አራተኛ ደግሞ በማንቸስተር ዩናይትድ አካዳሚ የነበረው ዌልቤክ ይጠቀሙ ነበረ። ስለዚህ ፕሪሚየር ሊጉ አማካኝና አጥቂ በደንብ በተቀያሪ የሚያገባል፣ ጉዳት ያጋጥማል፣ ፋቲጎች ስላሉ ተጨማሪ አጥቂ የሚገዛበት መንገድ ይፈጥራል ብዬ አስባለሁ። ምክንያቱም ይሄ ባክግራውንድ ያነሳውበት ምክንያት የኛ ባክግራውንድ ይሄን ስለሚያሳይ ማለት ነው። የማንቸስተር ዩናይትድ እና ዌልቤክም ሊመጣ ይችላል። ዌልቤክም ተነስቷል። በነገራችን ላይ በዚህ ሳምንት ከተነሱ ሌላ የማንቸስተር ዩናይትድ ተፈላጊ ተጫዋች አንዱ እሱ ነው። ሊገባ ይችላል የሚል ሀሳቦች መጥተዋል። ሌላ በዚህ ሳምንት ውስጥ ከተፈጠሩ ክስተቶች አንዱ ያው ይቅርታ ወደ አድማጮቼ፣ በዚህ ሳምንት ውስጥ ሌላ ከነበሩ ዜናዎች ያው ኤደርሰን ለብራዚል ብሔራዊ ቡድን ተጠርቷል። እንግዲህ ዊስሊ የብራዚሉ የግራ ክንፍ ተከላካይ በጉዳት ምክንያት ግብጽ ከብራዚል ጋር በምታደርገው ጨዋታ ተጎድቶ ወጥቷል። የእሱ ምትክ የተጠራው እንግዲህ ኤደርሰን ነው። ይህም ለዩናይትድ ጥሩ ዜናም ነው። በዛው መጠን ደግሞ እኔ ቀድሞ ፕሪሲዝን እንዲያደርግ እንዲላመድ ምናምን ዓለም ዋንጫ ባይሳተፍ እመርጣለሁ ወይ ደግሞ ባይሄድ ምርጥ ነው የነበረው። ግን ያው ኦልሬዲ ተጠርቷል። ትናንትና አንድም ዜና የነበረው እሱ ነው። ሌላው አሳዛኝ ዜና ደግሞ የዴንማርኩ የቀድሞ የማንቸስተር ዩናይትድ ተጫዋች ክሪስቲያን ኤሪክሰን ያው ሜዳ ላይ በጉዳት የተነሳ በልብ ህመሙ ማለት ነው። ይሄ ከዚህ በፊት በዓለም ዋንጫ ላይ እንደዛ አጋጥሞት ነበረ። አሁን ትናንትና እንደዛ አጋጥሞት ኦልሞስት ወድቆ ነበረ። በኋላ ላይ እንኳን ወደ ሕክምና ሄደዋል። እሱ ተነስቶ ሜዳውን ለቆ የተሻለ ጤንነት ላይ ይገኛል ተብሎ ዛሬ ተዘግቧል። አዊሽ ያው መልካም እድል እመኝለታለሁ። ኤሪክሰን ዩናይትድ በቆየበት ጊዜ ጥሩ ዲሲፕሊን የሆነ ተጫዋች ነው። አምና ነው እንግዲህ ከማንቸስተር ዩናይትድ ኮንትራቱ አልቆ የተለየው። ስለዚህ ኤሪክሰን ተመልሶ ወደ ሜዳ ይመጣል የሚል ተስፋ አለኝ። ለኤሪክሰንም መልካም ምኞት ገልጻለሁ። ሌላው በዚህ ሳምንት ውስጥ እንደ ኢሹ ወይ ደግሞ እንደ ዜና የነበረው ምንድነው የማንቸስተር ዩናይትዱ የቺፍ ኤክስኪዩቲቭ ኦማር ባዳር ያደረገው አንዲ ጋር ያደረገው ኢንተርቪው ነበር። ስለ ማንቸስተር ዩናይትድ የዓመቱ ጠቅላላ ውጤት፣ ስለ ቀጣይ ዓመት እቅድ፣ ስለ ዋንጫ፣ ስለ አዳዲስ ኪቺዎች እሱም አንስቶ ነበረ። ያው ቅድም በመሃል ላይ እንደጠቀስኩት የማንቸስተር ዩናይትድ የካሪክ አሰልጣኝነት ሆኖ መሾም ትክክለኛ ውሳኔ እንደሆነና በዚህም ማይክል ካሪክን ለቀጣይ ዓመት ተፎካካሪ ቡድን እንዲገነባ ባጀት እንደሚመደቡለት ማንቸስተር ዩናይትድም በቀጣሉት ዓመታት ውስጥ የፕሪሚየር ሊግ ዋንጫ ማሸነፍ እንዳለውና ይሄን ለማስፈጸም ደግሞ የሚያስፈልጉ ተጫዋቾችን በባጀትም በትክክለኛ ተጫዋቾች የሚባሉትንም ለማቅረብ
ዝግጁ እንደሆነና ሙሉ ስታፉ ሙሉ የማንቸስተር ዩናይትድ ሃየር ሌቨሉ ማይክል ካሪክን ለመደገፍ ዝግጅት እንዳደረገ ነው የገለጸው። የማንቸስተር ዩናይትድ ደጋፊዎችም ያው የተሻለ አመት ለቀጣይ አመት እንደሚሆን ተጫዋቾች እንደሚገዙ ነው ያበሰረን። ያደርጉታል ባያደርጉም እንደሚባለው ያው ምክንያቱም ማንቸስተር ዩናይትድ ሪክሩትመንት በጣም ስኳዱ ዴብዙ በጣም ጠባብ ነው፣ ሰፊ ስኳድ ነው የሚያስፈልገውና 5 ያልኩት ግዴታ ከባጀት አንጻር ነው እንጂ በትንሹ 6-7 ተጫዋች ያስፈልጋል። ያው ግን ቡድን ስትገነባ በአንድ ጀንበር አይደለምና እና ወሳኝ ተጫዋቾች መጥተዋል። በተለይ ማቲያስ ኩኛና የምቡሞ የሼሽኮና የሳም ላመስ እነዚህ አራት ተጫዋቾች ኢንክሉዲንግ ዶርጉም ጥሩ ብቃት እያሳዩ ነው ያሉት። ስለዚህ ዘንድሮ ደግሞ 5 ተጫዋች ያለ እነሱ እንደገለጹት የሚሆን ከሆነ ለማንቸስተር ዩናይትድ መልካም ጊዜ ነው የሚሆነው ቀጣዩ። ያው እንግዲህ ይህ ቻናል ዩናይትድ ታክቲካል ሩም ነው። ይህን ቻናል ላይክ ሰብስክራይብ እያደረጋችሁ የቻናሉ ባለቤት ሁኑ ወይ ደግሞ ተሳታፊ በደንበኞች ቤተሰቦቻችን ሁኑ። ይህን ቻናል ሰብስክራይብ ማድረግ አትርሱ። እኔ ማንቸስተር ዩናይትድ ቶናሊንም ማቲያስ ፈርናንዴዝንም ዘንድሮ ያስፈርማል እያልኩ ነው። በትንሹ ግን ሁለቱ አንዱን ያስፈርማል። እናንተስ ምን ትላላችሁ? እስኪ በዚህ ዙሪያ ላይ ሀሳብ አስተያየታችሁን ስጡበት፣ እንወያይበት፣ ኮሜንታችሁን ጻፉልኝ። ከዛም ለቀጣይ ፕሮግራም እንድንሰራበት። ይሄን ስናወራ ምንድነው ያው ተጨባጭ ደረጃ ማንቸስተር ዩናይትድ ማድረግ ለሚገባው እንቅስቃሴ ግምት በማስገባት ነው እንጂ በዜናዎቹ ዙሪያ እንዳልኩት ሰሞኑን ሲወሩ በነበሩት በቀን 4-5 ቪዲዮ እየተሰራ በሚወራበት ዜና ደረጃ አይደለም። ስለዚህ ማጠቃላይ ምንድነው አንድም ለማንቸስተር ዩናይትድ ደጋፊዎች እዚህ ሀገር ላለ ነው ዩናይትድ መጠናከር አለበት። አዎ የመሃል አማካኝ ቅድሚያ የሚሰጠው ጉዳይ ነው። በትክክል ፕሪሚየር ሊጉን የለመደ ፕሩቭን የሆነ አማካኝ ያስፈልገናል። እንደነ ቶናሊ ትክክል። ማቲያስ ፈርናንዴዝ ደግሞ የቀጣይ ማንቸስተር ዩናይትድ የቡድን ግንባታ ምሰሶ ነው የሚሆነው። እሱ መምጣት አለበት። ትክክል። ሁለቱ ተጫዋች ለማምጣት ግን የሚጠይቀው ባጀት ብቻ ሳይሆን የክለቦቻቸው ፍላጎትም የተፎካካሪ ቡድን እነሱን የሚፈልጉት ወይ ደግሞ ማቲያስ ፈርናንዴዝንም ሳንድሮ ቶናሊንም የፕሪሚየር ሊጉ ሌሎች ክለቦች ስለሚፈልጓቸው ኢንክሉዲንግ ሪያል ማድሪድም ፒኤስጂም በተለይ ለፈርናንዴዝ ይህንን ግምት ስናስገባ ሁለት ያስፈርማል ብዬ አምናለሁ። ካልሆነ ግን ከሁለቱ አንዱ ግዴታ ያፈርማሉ፣ ሌላ ተጫዋችም ይፈርማል ማለት ነው። ሁለቱ በጋራ ካልፈረሙ ያው ፎመኒ መምጣቱ አይቀርም። ሀሳብ አስተያየቶችን ስጡኝ፣ ጻፉልኝ፣ እንወያይበት። ቴንክ ዩ ቬሪ ማች። አመሰግናለሁ።